ቀይባር ወየኛ እናረጋዋለን ወየታገልን እንሞታለን በቃ ያ ቻፕተር ተዘግቷል የኢትዮጵያ መንግስት ኤርትራን የሚያጠቃ ከሆነ ከሻቢያ ጋር እንሰለፋለን ሻቢያን አናስነካ ናይ ጽምዶ ፖሊሲታት በኋሉሎ ከመይ ጽምዶ ስትራቴጂና ናይ ጽምዶ እንታይ ይመስል ማርያምን በቃ ህዝብ ኤርትራ አስፈጣሪ ብርክት ውሉ ተሐጎሱ ማርያምን በቃ ሶም ንሱዛ አከባ ፕሮፓጋንዲስት ከግድቡስ ከወዶቢላ ዘንቀለቶ ጽላለ ቂሂሙ ምትራፉ ነህና ድማ እኔ ከኤርትራ ዝጎንም ቆም ምክንያቱም ነገ አማራው እነሱ መገናኘታቸው አይቀርም ብዛዕባ ጽምዶ አነ እንታይ ለኔሪ አብዛ ሐዝ ጊዜ ለአሰብ ዘመቻ በአስመራ ላይ አስደንጋጭ ውሳኔ ተላለፈ زياتهم خالقت فيديوهات نعاهم حزه قريبه له فوتواتن كبراتن تخاتلت كساف صما حبيبكم ناصنحون غزانا حدش ندحر عليكم دما سبسكرايب بمغبارات يسب نايز غزا منبر يخنو بقلطف لا فيديوهات انا تسناي صاني هيت بيس سلام كاني يوردل سلام اوني حنن بعلمو سلام يوردل ني حاليوت ማርያምን በቃ ህዝብ ኤርትራ አስፈጣሪ ብርክት ውሉ ተሐጎሱ ማርያምን በቃ ሶም አረም አብህይወትናቴ ኩል ጊዜ ዝብለኩ አብናቴ ህይወት ሲ አብ ሕድ ህይወትናቴ ሲ በጣም ዓቢ ሚና ይዘለኩም ስኹም ነጊረኩም ይኻብ መሬት ተሲእ ዘልዓልኩም ይሰባትኩም ካብ መሬት ተሲእ ሰብ ዝገበርኩም ይሰባትኩም ኩል ጊዜ ዝዛረብ ኩል ጊዜ እና ሃኒ እንታይ ወዲሩ ለዚህ ዝብሰት ናይ በቃ አረም ቃል ዝባሃል ይብለይ اسمع ማርያምን ተካ ዘይት ይቀርልካ መስሎ እንደ ቤት መጪው ከሰድልካ ሁሉ ግን አይረነው ዝፉሊ nothing so much እኔ ከትግራይ ህዝብ ጎንም ቆም እኔ ከኤርትራ ህዝብ ጎንም ቆም ምክንያቱም ነገ አማራው እነሱ መገናኘታቸው አይቀርም እኛ ሰው ነን እንናልፋለን ታያላችሁ የዛሬ 100 ዓመት ሊፈጅ ይችላል የዛሬ 20 ዓመት ሊሆን ይችላል የዛሬ 5 ዓመት ነገም ሊሆን ይችላል አንድ ሀገር ሊፈጠር ይችላል አሜሪካን አይታችኋል እርስ በርሱ ተጨፋጭፎ እርስ በርሱ ተጋሎ ታሪካቸውን ይዘ ያነባሉ በኋላ ነው አንድ ታላቅ ህዝብ የተፈጠረው ኤርትራ እኮ የኛ ደም እኮ በእውነት ትግሬ እኮ የኛ ደም ኦሮሞስ ታሪኩ ሌላ ነው አሁን ግን ኢትዮጵያዊ እንደ ጥቁር እኮ ስንታሰብኛ እኮ ነጮች እኮ እንደ ካታጎሪ የሚያዩን ኢስት አፍሪካ ብለው ከፍ ሲልስ ጥቁሮች ናቸው ዝቅ ሲልስ አፍሪካዊ ከዚያ ዝቅ ሲል ኢስት አፍሪካ ናቸው ከዚያ ዝቅ ሲል ሁሉም ኢትዮጵያዊ ናቸው ዝም ብለው ነው የሚሉን ልናግዛቸው ይችላል አሁን ልናግዛቸው ይገባል ጊዜው አሁን ነው የትግሬ ወታደሮች የትግሬ ህዝብ ባንተ ላይ የነገደው ባንተ ላይ ወርቅ ያሸሸው ባንተ ላይ የበለጸገው የህዋት መሪ የፖለቲካ መሪዎች እነዚህ ደንቆሮች ላይ እርምጃ መውሰድ ነው the same thing የኤርትራ ወታደሮች የደህንነት ሰዎች ሰው እስካላጠፋችሁ ድረስ በምንም ታምር ኤርትራዊ ሰው አይሆንም አገሩም አይለማም ጅብና እኮ አህያ እኮ የሚወርቅባት ከተማ ነች እኮ ያቺን የመሰለች አስመራ ስሟ እኮ ራሱ አስመራ የኢትዮጵያ መንግስት ኤርትራን የሚያጠቃ ከሆነ ከሻቢያ ጋር እንሰለፋለን ሻቢያን አናስነካም ይያሉ ነው ኢትዮጵያ በአሰብ ጉዳይ ንቅንቅ ካለች ኢትዮጵያ ወደ ቀይ ባህር ምትጠጋ ከሆነ ከሻቢያ ጋር እንተባበራለን ይያሉ ነው ሁሉም የሰሜን ጽንፈኞች እያንዳንዳቸው እከሌ ልዩነት የለም ሁሉም ሰብስቦ ማለት ነው ሁሉም የሻቢያ ገረዶች ናቸው ሁሉም የሻቢያ አሽከሮች ናቸው ሁሉም ለሻቢያ ነው የሚሰሩት ደብረጽዮን ዛሬ አሁን ይሄንን ፕሮግራም በመሰራበት ሰዓት ደብረጽዮን የሚባል ሰውዬ አስመራ ነው ያለው አስመራ ፈጣሪ ያሳያችሁ ትላንትና ሻቢያ ጨፈጨፈን የብልጽግና ፓርቲ ሻቢያን ጋብዞ አስጨፈጨፈን ይሄን ያርሰ ተደፈረ እንደዚህ ተደረገ ሲሉ የነበሩ ሰዎች ዛሬ ሄደው ለነ ኢሳያስ አፈወርቂ እየሰገዱ ነው እነዚህ ሰዎች ተላላኪ ናቸው እነዚህ ሰዎች ለገንዘብ ነው እነዚህ ሰዎች ለሲጋርና ለከርሳቸው ነው በለን ስንናገር ያልተቀበላችሁን አላችሁ አሁን እነሱ ሲናገሩ ሲሰሙ ነው የምታምኑት ነገ ደግሞ ከዚህ የባሰ ነገር ሲናገሩ ትሰማላችሁ ነገ ኢትዮጵያን ሙሉ በሙሉ እናፈርሳለን ይላሉ እመኑ
ኢሳያስ እኮ ጠቅላላ አብይ አህመድ እኮ ከኢንሳ ጀምሮ እስከ መከላከያ ሚኒስትር እኮ አስጎብኝቶታል እኮ። አሁን ከኢትዮጵያ መንግስት በኤርትራውያኖች ስለላ ውስጥ ነው ያለው፣ በሻዕቢያ ውስጥ ወድቋል ማለት ነው። ሰው እንዴት የአንድ ሀገር መሪ ሆኖ እንዴት ኢንሳን ያስጎበኛል? እንዴት አብይ አህመድ የሀገር መሪ ሆኖ ተመልከቱ ባንዳነቱን፣ እንዴት መከላከያን ውስጥ ያለውን ተቋማቱን፣ አደረጃጀቱን፣ መሳሪያዎችን፣ ጀቶችን፣ ሚሳኤሉ እንዴት ሊያሳይ ይችላል? የቴሌኮሙኒኬሽኑን መዋቅር እንዴት ሊያሳይ ይችላል ስትሉ የደህንነቱን እኮ ሁሉን እኮ ያሳይ። አብይ የኢትዮጵያ ጠላት ብታምኑም ባታምኑ፣ እሱ ግን ደደብ ስለሆነ ነው። ጠልቶት እንዳይመስላችሁ ባይዘው እውቀት ስለሌለው ነው። አብይ አህመድ እውቀት የለውም። 7ኛ ክፍል ነው። መንግስቱ ኃይለማርያም ይሻላል 9ኛ ነው እሱ። መንግስቱ በሁለት ክፍል ይበልጠዋል። ፋክቱ ይሄ ነው። አብይ ደደብ መሪ ስለሆነ እሱ ሊያስፈራራ ነው። የኤርትራውን መሪ ላከና ደህንነትና ጀነራሎችን ላካቸዋል። ምን ላስጎብኛቸው። እነሱ ደግሞ አራዳ ልጆች ጥርሳቸውን በሴራ ይነቀሉ ናቸው። እንዴ እውነቱን ነው እንዴ አሉ ሲደውል ኢሜል ሁሉ አረገ ለኢሳያስ። እውነትህን ነው አለው። ኑ ይውልን። እንዴት አርገን አቀናብረናል መሰላችሁ? ሊያስፈራራ እኮ ነው። መጡና ኤርትራ ሆየ ደግሞ አራዳ ናቸው። የአራዳ ልጅ ነው እንዴ ሻዕቢያ እኮ የአራዳ ልጅ ነው። ቁጭ ብሎ እኮ አዲስ አበባን ቁርጥ እየበላ ነው። ተመስገን የሚባል ስም አውጥቶ እኮ ይኸው ዜና ማሰራጫ ላይ እኮ አለው። ከኢትዮጵያ ዜና ማሰራጫ የሚያነብልን እኮ ኤርትራዊ ነው። ተመስገን ብሎ እንግዲህ ፍጹም ገብረ ሚካኤል ገብረ ምናምን ገብረ ጉንዳን መጡና ኤርትራያኖች በሙሉ ታስታውሳላችሁ ሲጎበኝ ታምር እኮ ነው። እንኳን እነሱ እኛም ማየነው እኮ የኢትዮጵያን መዋቅር የደህንነቱን ነው ያላየነው እንጂ የጦር መሳሪያን እኮ አየነው፣ ኢንጂነሪንጉን አየነው፣ ኢንሳን አየነው እኮ በጨረፍታ ካሊ ብዛዕባ ጽሙዶ ዋ አነ እንታይ ለኔረ ኣብዚ ሓዚ ግዜ ዋላ ምስ ሰይጣን ይኹን ንህዝብ ትግራይ ከሻግር ዝክእል መሓዛ የድልየና እዩ ኢለ ተዛሪበ ነይረ። ግድ እዩ እዚ ክንገብር ተዘይክእልና ከም ህዝቢ ጠፋእቲ ኢና። ሕዙውን ዝተገበረ ጽሙዶ ትክክል እዩ። ምክንያቱ እንተነኣሰ ሓደ ቋንቋ ዝዛረብ ህዝቢ እዩ። ትህዝቢ ከዓ ተሓቋቑ ይፈሎ ትስርዓት ከመይ ይኸውን ሓቢርና ንሪኦ። ናይ ጽምዶ ፖሊሲታት ዝበሃሉ ኣለዉ። ከመይ እዩ ጽምዶ استراتيجينا ناي صمدو انتاي تمسل كما غيرنا انا نصمد بغزي ببوتا برئستي هذا خلتل كاتسرا ورقه الله نو حزكا حجي تناي زوبانا قد مزغونه خالي دبلوماسي تاع العالم دلو ناي بقدما ناي امريكا تقسكولو اب اوروبا لعال قدايات الله طليان الله صباح موصي بنابزي نابلت ابز مصنا موداتا ورا اخيبا ديليغيشن مسالو مستليان اب كلتاو متحجاز كنزارب نخيل كينو وصايغن اب مونغو اوروبان اب افريكان غبر درخيل اب كلتاو مونغونا خلو دلو طليان اب زخباب انتا كتغبر تخيل وين انتا كتحجز تخيل وين هذا ابنت وسيتكا زارب تخيل كالوت اي قدسن مالتا كونن غن مستليان اب نزاربلو اب كلتاوي زمدناتاتنا ورقتنا دالينا نوع غزي نسرحلو صنحنا الله سبحانه وتعالى فرم ورقت الله بالكات نسوغن تراي خالي كونن ابزي زوبانا دلو خلاتات زملكت كان تحت قبر تقل طليان تنقالوت زرقا دلو خم فرنسا خم اسرائيل بغربا انزاربنا ينخلين الغون اموداتا كن نتون قالوت كوسمعو دغولوين عقبلوهم صيقولو ابزي اليوم قدات اتم بلولو ولا عبيتينا دبلا صلوتي هاجرات كان بعل شاينا كان بعل روسيا ون او كم مثل زباو قدات او وركتو غورو ابالات ما يتوصطا امكم قدام الله لعلغول لغا نناتهم زمدناتات وين سلازلهم اب كم زيد مثلا نزوانا زملكتن خبو وصان زملكتن كان كايدو زلنا مدبات زاوطاسنا خيا سليدا هاجر بهاجر تسريعو نانا نايصمدو بوليسيتات انتايو درجو انتايو بغزي ببوتا ارستي لعلو كله هذا خلطه ثلاثه توهايلم تسريعهم بوزو خيد سلدوخان فلاي مسنا ارترا زلو غداي تتحاحزو عبي اجندا مزرارب خوينو قصيل يبس حلف حد عمت مو بس تتحاحزو تي مونغو تግራይን ኤርትራን ዘሎ ረክብ ህዝብን ህዝቢ ረክብ ቢሎም ዝገልጽዎሞ ኣብ ዘለካሪቶ እንታይ እዩ ኣስዒበ ዘላለ ሕተለኒ
اوكي مالت هزو ركب تتواهيل كاس بزخون يهم ملكعي بالتا تريل مخنيات يلن ايكون اندو مس ايرترا بدمو نستأساسر كايو بدنبرون بتعمي قربا زخونه بتاريخون حدا زخونه بزح نجر زلنا مالت حد نخنا واقعس زخلو كافتوم بوليتيكاوي سحتات كافتوم ناي مرحتي زفطروم غونصات وصاي بتاريخ ننو علم منم بحوار بمقلاس بحوار بممكات زفلت حزب اسكع زخونه حزب ركب كتبحال تلخا ايتقاومون مالت لك خمزه انا حجس تግራዋይ ምስ ሱዳን ክራኸብ ከሎ ከምዘ ይቃወሞ ትግራዋይ ምስ ዓፋር ትግራዋይ ምስ ካላ ሓይል ክራኸብ ከሎ ከምዘ ይቃወሞ ትግራዋይ ምስ ኤርትራዊ ክራኸብ ተለውን ደስ ይዝብለኒ ይሕጎሰሉ እየ بسرد محازا خطري دلي حزب تግራይስ محازا كهلو بخالوت بهيرات زفتو بخالت محاورسبات تقبلነት ዝረክብ ጎረቤቶም በመሆኑ ዘይ ይጸልዎ ዘይ ማለት ክብርታት ትግራዋይነት ምስ ማንንም ንኸይትራኸብ ዘይ ይኽልክል መሆኑ ዘርኤሉ መንገዲ ይውን ክህሉ ስለዝኽእል ይድግፎ እየ ሶ ህዝብ ርክብ ምንም ሕተ ይብለይን ማለት ነው የግዛት አንድነት መከበራል ሪጋርድለስ ኦፍ ያ የተባለው ነገር እኔም ውስጥ ያለው ነው በቃ ያ ቻፕተር ተዘግቷል ያንን አሁን ሪትሮ አክቲቭሊ ሄደን እንተምናረግበት ሁኔታ ከኤርትራኖች ጋር የባሰ ቅራኔ ውስጥ ባን ኢትዮጵያ ሁኔታ ይሄ አብይ አህመድም ሌሎችም እሱን እንኳን ማይደግፉ በሌላ መልኩ ነው ስለዚህ ሶስተኛው በሌላ ኦልተርኔቲቭ ብለው ምን መሰለህ ኢትዮጵያ ትልቅ ሀገር ነው ሪሶርሱ አለን ህዝቡ አለ የአካባቢው ሀገሮች ጋር ጠንካራ ወዳጅ ጠንካራ መተማ ቪዥን ያለው በሩቁ የሚያስ ስግብግብ ያለው ነው እንዳሁኑ አገዛ ሁሉን ልጠቅልል ሁሉን ኬኛ ማይል ቪዥን ያለው ለራሱ ህዝብ ለአካባቢው ህዝብ የሚጠቅም ፍሬምወርኮች አሬንጅ አድርጎ ብዙ ሞዳሊቲዎች ተለያዩ ሰዎች ጋር ስነጋገር ዓለም አቀፍ ጠበቆች የተረጋጋ ከራሱ ጋር የተረቀ መንግስት ዱራብል የሆነ ሰስቴናብል የሆነ አንደኛ የፖርት አገልግሎትና የፖርት ሁለተኛ ከደህንነት ጋር በተያያዘ ከቀይ ባህር ጋር የደህንነት ስጋት የሆኑ ጉዳዮችን በሙሉ አድሬስ የምናደርግበት የአካባቢ ኮኦፐሬሽን የአካባቢ ፓርትነር የቀጠናው በማድረግ ይሄንን ኒዳችንን ቦት ኢኮኖሚክ ኤንድ ሴኩሪቲ ኒዳችንን ሶልቭ ማድረግ እንችላለን ሾርት ኦፍ አይዘር ዶክተር ያዕቆብና ያን የሚደግፉ ማድረግ ያለባቸው ዓለም አቀፍ ፍርድ ቤት ሄዶ ተሞክቶ ያ ሜሪት ካለው ባሉት ሊጋል እንትኖች እንዳልኩኝ የዓለም አቀፍ ነው ላይ ያለኝና የተሻለ ቅርበት ሊኖርሽ ባሉት እንትን ተሞክቶ ኢትዮጵያ ሪሊ የሚባለው ነገር ሊጋል ኤንድ ሂስቶሪካል አርጉመንት የሚያሸንፍ ከሆነ ወለንጎት ከዛ ባለፈ አሁን አብይ አህመድ እንደሚያደርገው አሰብን ይዞ ቀይ ባህርን ይዞ ሞቢላይዝ ያደረገ ናሽናሊዝም ብሔርተኝነት እየቀሰቀሰ አሰበኛ ነበር አሰብን አምጡ ምናምን ዲዛስተር ካታስትሮፍ ስማኝ የኢትዮጵያ ህዝቦይ ቀይ ባህር ወየኛ እናረጋዋለን ወይ የታገልን እንሞታለን ንሱዛ አከባ ፕሮፓጋንዲስት ከግድቡስ ከወደቢላ ዘንቀለቶ ጽላለ ቂሂሙ ምስ ምትራፉ ነህና ድማ እሞሎምስ ገላሐን ተቃልክን ፍንወሎም ብዝብል ሰደድኩ ዋሮኬት ትካል ኢንሳ ዘቢጣ ዝፈጠረቶ ማዕበል ስታሊን ዓርከይ ከውጋዓኩሚው ተፈደሉ أول سعيد እኛ በሚሳይልም በድሮንም ልመታው እንችላለን ሲለው ሄዶ ጠቅላላ የኢትዮጵያ ሰላማት ሰሞኑ የኢትዮጵያ ሰራዊት ወደ ጅቡቲ ነው ሲያሰልፍ የሰነበተው ካልሰማችሁ ይሄ ነው ካልሰማችሁ ሲያሰልፍ ሰነበት እንደገና የሆነ እውነቱን ነው ይሄ አካባቢ ያዝብኛል ብሎ ማለት ነው ጦሩ አልዋጋም ብሎ አመፀ የኢሳያስ ሲወገድ አዲስ ማዕበል ፈነዳ ለአሰብ ዘመቻ በአስመራ ላይ አስደንጋጭ ውሳኔ
ተላለፈ። ለአሰብ ዘመቻ በአስመራ አስደንጋጭ ውሳኔ ተወሰነ። የኢሳያስ መንግስት ጭንቀት ውስጥ ገብቷል። የጦር ዘመቻውም ተጀምሯል። የኤርትራው ፕሬዝዳንት ኢሳያስ አፈወርቂ ከኢትዮጵያ ጋር ያደረጉት የሚገኙት የቃላትና የዲፕሎማሲ ጦርነት እየተጋጋለ መጥቶ በሁለቱ ሀገራት መካከል ወደ ለየለት ጦርነት ሊገባ ይችላል በሚል ፍርሃት ውስጥ መግባታቸውን መነሻ አድርገው ለአስመራ ኦፕሬሽን ውሳኔ ማሳለፋቸው ተሰምቷል። የኤርትራው ፕሬዝዳንት ኢሳያስ አፈወርቂ ባሳለፉት ውሳኔ በኤርትራ የሚንቀሳቀሱ የህዝብ ማመላለሻ ተሽከርካሪዎች በከተማ ውስጥ እንዳይንቀሳቀሱ መከልከላቸው ነው የተነገረው። በአስመራ የወጣው የተሽከርካሪዎች ክልከላ ዋነኛ ምክንያት ጦርነቱ አይቀሬ በመሆኑ በውጊያ ወቅት የሚኖረው የነዳጅ እጥረትን ለመከላከል የሚያስችል ውሳኔ መሆኑም ተገልጿል። የኤርትራ ባለስልጣናት ኢትዮጵያ በተለያዩ ጊዜያት ያጠናከረች የመጣችውን የጦር ዝግጅት የፈጠረውን ውጥረት መነሻ አድርገው የጦር ዝግጅት እያደረጉ ሲሆን ለዚህም የሚሆን ከፍተኛ ቁጥር ያላቸው ዜጎችን ለጦርነት ለመማገድ ወታደራዊ ግዳጅ መጀመራቸው ነው የተነገረው። የኤርትራ መንግስት በሀገሪቱ ከሚያደርገው ዝግጅት በተጨማሪ የተለያዩ ቡድኖችን በማደራጀት ወደ ጦርነት ለመግባት ዝግጅት እያደረገ ሲሆን የተለያዩ የውስጥ አዋቂ ምንጮችም ይህንን ተግባር በመረጃ ጭምር ያስደገፉ እየገለጹ ይገኛሉ። የኤርትራ መንግስት ወደ ጦርነት ለመግባት ከሚያደርገው ጥረት ጎን ለጎን የተለያዩ ዲፕሎማሲያዊ ጥረቶችን በማድረግ ኢትዮጵያ ላይ ክስ በመመስረት የሚያደርገው ስም የማጥፋት ዘመቻ አጠናክሮ ቢቀጥልም በኢትዮጵያ በኩል እየደረሰባቸው ያለው የዲፕሎማሲ የበላይነትም አንገት አስደፍቷቸዋል። በቀጣይ መረጃችን ጦሩ አልዋጋም ብሎ አመፀ። የጽምዶ የጦር እቅድ ከሸፈ። የእርስ በርስ ውጊያ ሊጀመር ነው። የሻቢያና የህወሓት ቡድን በጋራ የመሰረቱት ጽምዶ በኢትዮጵያ የውስጥ ሰላምን ለማወቅ ያቀዱት የጦርነት እቅድ መፍረሱ ተሰምቷል። ከትግራይ ምስራቃዊ ዞን የሚነሳ ከፍተኛ ተቃውሞ ያስደነገጣቸው የህወሓት አመራሮች የአርሚው ወደ ጦር አልገባም ማለት ሙሉ እቅዳቸውን እንዳፈረሰባቸው ነው እየተነገረም የሚገኘው። የጽምዶ ኃይል በወልቃይት ላይ ለመክፈት ያሰበውን ውጊያ ተልዕኮ እንዲቀበል በኤርትራ ድንበር ላይ የሰፈረው የህወሓት አርሚ ወደ ውጊያ አልገባም ማለቱም ተከትሎም ውጥረቱም እጅግ ተባብሷል። የህወሓት ኃይል የፊት መሪ ከሆኑት መካከል በግንባር ቀደምትነት የሚጠቀሱት ሞንጆሪኖና ጀነራል ምግበይ በኤርትራ ድንበር የሚገኘው አርሚ አልዋጋም ማለቱን ተከትሎ መደናገጥ ውስጥ መግባታቸው ነው የተነገረው። የጽምዶ ቡድን የጦርነት እቅድ ማስፈጸሚያ የሆነው የወልቃይት እቅድን ከፊት ሆነው ሲያጋፍሩ የነበሩት ጀነራል ምግበይና ጀነራል ጆን ወዲ እምቢታይ ወልቃይትን ሰብሮ ይገባል ያሉት ኃይል አልዋጋም ማለቱን መነሻ አድርገው ከፍተኛ መደናገጥ ውስጥ በመግባት እርስ በርስ ግጭት ሊተራመሱ ከጫፍ መድረሳቸውንም የተለያዩ ውስጥ አዋቂ ምንጮች እየገለጹ ይገኛሉ። በኤርትራ ድንበር አዲግራት አካባቢ የሰፈረው የህወሓት አርሚ በቀጣይ በመላው ትግራይ የተቀጣጠለ የመጣውን የነጻ መሬት ኃይል ተቃውሞን በመቀላቀል በጽምዶ በተቃራኒ ቆማል የሚለው ስጋት እየጨመረ መጥቷል። በትግራይ ክልል የሚንቀሳቀሰው ህወሓት ከፌደራል መንግስቱ ጋር በሻቢያ አጋፋሪነት ወደ ጦርነት ለመግባት እየተንቀሳቀሱ ባሉበት በዚህ ወቅት ላይ እየተፈጸመበት ያለው ክደት አቅሙን እያሳጣው ያዳከመው መምጣቱንም ተከትሎ የፊት መሪዎቹ እርስ በርስ እየተጋጩ መሆናቸውንም የተለያዩ ውስጥ አዋቂ ምንጮች እየገለጹ ይገኛሉ። በቀጣይ መረጃችን ሻቢያ ከጀርመን መርዶ ደርሶታል። ህዝባዊ ተቃውሞ ተቀስቅሷል። ህገወጥ እስርና አፈናው ቀጥሏል። የኤርትራው ፕሬዝዳንት ለዓመታት በጭቆና ያኖራቸው ኤርትራውያን በውስጣቸው የቆየው ቁጣ መፈንዳቱን መነሻ አድርገው የኤርትራው ፕሬዝዳንት ኢሳያስ አፈወርቂ ከስልጣን ይነሳለን የሚል ዘመቻ ጀምረዋል። በጀርመን ፍራንክፈርት ከተማ ላይ ሰልፍ የወጡት ኤርትራውያኑ የኤርትራው ፕሬዝዳንት ኢሳያስ አፈወርቂ አምባገነናዊ አገዛዝና ከህወሓት ጋር የፈጠሩትን ጥምረት ጽምዶን መነሻ አድርገው የተፈጠረው ጥምረት ጽምዶን ጨምሮ በመቃወም ድምጻቸውን አሰምተዋል። በፍራንክፈርት በተደረገው ሰላማዊ ሰልፍ ላይ በኢሳያስ አፈወርቂ አምባገነናዊ አገዛዝ ግፍ እየተፈጸመባቸው የሚገኙት የሼክ አደም ሻባንና ሁሉም የፖለቲካ እስረኞች እንዲፈቱ የሚል ጥያቄ መቅረቡም ተነግሯል። የኤርትራ መንግስት በዜጎች ላይ የሚፈጽመው ህገወጥ እስርና አፈና በአምነስቲ ኢንተርናሽናል በሂውማን ራይትስ እና በተባበሩት መንግስታት ድርጅት ጭምር የተረጋገጠ በመሆኑ የኤርትራውያንን ጩኸት ተከትሎ ዓለም አቀፍ ተቋማት በኤርትራው ፕሬዝዳንት ኢሳያስ አፈወርቂ ላይ ማዕቀብ ይጥላሉ የሚለው ስጋትም ጨምሯል። ብዝኾነሎም ዓዝ ዝነበሩ ቪድዮታት እዚኦም ይመስል ነይሮም። ፍትዋትን ክቡራትን ተኸታተልተይ ኣብ ቀጻሊ ብካልእ ቪድዮ ክሳብ ዝምለሰኩም ኣብዚ ክፍለይ ሓቢርኩም ጻንሒትኩም ሳየ ስለዝነበረ ግን ኣዝየ 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 ናመስግኖ ኣብዚ ክፍለይኩም ወደ ሓንኩም ባይ